የተወደዳችሁ የፈታ ዴይሊ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። ለተቅዳሜ ሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። የኢትዮጵያ መንግስት በባህር በር ባለቤትነት ዙሪያ ሀገራትና ዓለም አቀፍ ተቋማት ከኤርትራ ጋር እንዲያደራድሩት ጥያቄዎችን ያቀረበ መሆኑን ያስታወቀ መሆኑ የሚታወስ ነው። ኢትዮጵያ የባህር ኃይሏን መልሳ እንድታደራጅ በማድረጉ ረገድ ድጋፍ ስትሰጥ የቆየችው ፈረንሳይም ከዚሁ ጋር በተያያዘ ያላትን አቋም አስታውቃለች። ጥንቅራችን ይዞታል። በኢትዮ ኤርትራ ውጥረት ዓለም አቀፍ ጋዜጦችና መጽሔቶች በተከታታይ ጦርነት ሳይፈነዳ ውጥረት አርግቦ የሚል ይዘት ያላቸውን ዘገባዎች ማስነበባቸውን ቀጥለዋል። በኢትዮ ኤርትራ ውጥረት አዲስ ይፋ የሆነው ዘገባም በጦርነት ስጋት ውስጥ የድርድር ጉዳይን ያመለከተ መረጃም አስነብቧል። የኢትዮ ኤርትራ የማሸማገል ጥረትን እንዲሁም አሜሪካን የተመለከተ ጉዳይ በመረጃው ተነስቷል። ጥንቅራችን ይዞታል። በማርበርግ በሽታ የተነሳ ለአንድ ሳምንት መንገድ ተዘጋ። በጂንካ ተከስቶ ለሰዎች ሞት ምክንያት እየሆነ ያለውን የማርበርግ ቫይረስ ስርጭትን ለመቆጣጠር ያስችል ዘንድ ወደ በሽታው መነሻ የአሪዞን የሚገባም ሆነ የሚወጣ የትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ እንዲሆን መወሰኑን የተመለከተ መረጃ ተሰምቷል። መረጃውን የምናጋራ ይሆናል። በኢትዮጵያ ወርቅ ማውጣት ላይ ተሰማርቶ የሚገኘው ዓለም አቀፍ ወርቅ አምራች ባደረገው ቁፋሮ አዳዲስ የወርቅ ማዕድናት የሚገኙባቸው ቦታዎች መገኘታቸውን አስታውቋል። ከ43 ሜትር ጥልቀት ጀምሮ በ16.4 ሜትር ርቀት ላይ በ1 ቶን 13 ግራም ወርቅ መገኘቱ ተሰምቷል። መረጃው ዝርዝር አለው። በአዲስ አበባ የምግብ ዘይት ዋጋ በከፍተኛ ደረጃ የዋጋ ንረት እየታየበት መሆኑ ታወቀ። ከዚሁ ጋር በተያያዘም ነዋሪዎች ወደ ችርቻሮ ግዢ ለመግባት የተገደዱበት ሁኔታ እየተፈጠረ መሆኑም ታውቋል። ከዚሁ ከፍ ካለ ጭማሪ ጋር በተያያዘም በነጋዴዎችና በመንግስት አካል እንደዚሁም በተጠቃሚው በኩል የተባለ ነገር አለ። ሁሉንም አካተን ይዘነዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦርነቱን ለማስቆም ቅድመ ሁኔታ አስቀምጠዋል። የፑቲን ቅድመ ሁኔታ ይፋ የሆነው ዩክሬን የትራምፕን የሰላም እቅድ መቀበሏ ከተገለጸ በኋላ ነው። መረጃው የጥንቅራችን አካል ነው። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የኢትዮ ኤርትራ የድርድር ጥያቄ። በኢትዮ ኤርትራ ውጥረት ዓለም አቀፍ ጋዜጦችና መጽሔቶች በተከታታይ ጦርነት ሳይፈነዳ ውጥረት አርግቦ የሚል ይዘት ያላቸውን ዘገባዎች ማስነበባቸውን ቀጥለዋል። በኢትዮ ኤርትራ ውጥረት አዲስ ይፋ የሆነው ዘገባም በጦርነት ስጋት ውስጥ የድርድር ጉዳይን ያመለከተ መረጃም አስነብቧል። የኢትዮ ኤርትራ የማሸማገል ጥረትን እንዲሁም አሜሪካን የተመለከተ ጉዳይ በመረጃው ተነስቷል። በእንግሊዝ ለንደን መሰረቱን ያደረገው ቻታም ቲንክ ታንክ አዲስ ባስነበበው ዘገባው ኢትዮጵያና ኤርትራ ወደ ጦርነት እንዳይገቡ ጥረት ማርገብ እጅግ አስፈላጊ ነው በሚል አርዕስት ስር ባስነበበው ዘገባው የኢትዮጵያ የቀይ ባህር ጉዳይ እንዲሁም በትግራይ ካለው ልዩነት ጋር ውጥረቱ እየጨመረ ባለበት በአፍሪካ ቀንድ ሌላ አውዳሚ ጦርነት ሳይፈነዳ የማስቆሚያ ጊዜው አሁን ነው ሲል አመልክቷል። ከሳምንት በፊት በተመሳሳይ ቢቢሲ ዳግም የተቃቃሩት ኢትዮጵያና ኤርትራ ወደ ጦርነት ያመሩ ይሆን በሚል ርዕስ ስር ሰፊ ዘገባ ባስነበበበት መረጃው የኢትዮጵያና ኤርትራ ባለስልጣናት የሚሰጧቸው መግለጫዎች፣ የሚያደርጓቸው ንግግሮች ወደ ጦርነት ሊያስገቧቸው በሚችሉ የቃላት ልውጦች የታጀቡ መሆናቸውን ገልጾ ነበር። የባህር በር የሌላት ኢትዮጵያ የቀይ ባህር ወደብ የማግኘት ጥያቄ ማቅረቧን ተከትሎ ጦርነት በማንኛውም ጊዜ ሊቀሰቀስ ይችላል የሚለው ስጋት እየጨመረ መምጣቱም በዚሁ ዘገባ መመላከቱ ይታወቃል። በትላንትናው ዕለት በዚሁ ጉዳይ ይፋ የሆነው የቻታም ሃውስ ሌላኛው መረጃ የፕሬዝዳንት ኢሳያስ አፈወርቂና የጠቅላይ ሚኒስትር አብይ አህመድን የ2018 የሰላም ስምምነትን ፎቶ በማያያዝ አሁን ላይ በኢትዮ ኤርትራ ከባድ ልዩነቶች መፈጠራቸውን በዚህም ዲፕሎማሲያዊ እንቅስቃሴዎች ውጥረት በሚያረግቡ ጉዳዮች ላይ ትኩረት ሊያደርጉ ይገባል በሚል ምክረ ሐሳብ አመልክቷል። በድረገጹ ተመራማሪዎች አህመድ ሶሊማን እና ዶክተር አቤል አባተ በጋራ የቀረበው የሰፊ ትንታኔ በኢትዮ ኤርትራ አሁን ላይ ዋነኛው ጉዳይ ጦርነት ሳይፈነዳ ማስቀረት የሚለው መሆን አለበት ሲል አመልክቷል። ውጥረቱን ለማርገብና ለሰላማዊ መፍትሄ ቦታ ለመስጠት ግጭት የሚያስቀር ዲፕሎማሲ አካሄድ ያስፈልጋል ሲል ዘገባው አክሏል። ዘገባው ምንጮች ገለጹልኝ ሲል ባሰፈረው ሐሳብ ላይ ሳውዲ አረቢያ ኢትዮጵያና ኤርትራን ለማደራደር ጥያቄ ማቅረቧን ገልጿል። በተመሳሳይ ቱርክ ኢትዮጵያና ሶማሊያን ያደራደረችበት አጋጣሚን በማስታወስ የሀገራቱ ውጥረት በሀገራቱ ብቻ ሳይገደብ በአፍሪካ ቀንድ ከባድ ጣጣ እንዳለው ገልጿል። በዚህም በአፍሪካ ቀንድ ላይ ትኩረት አድርገው በወታደራዊና ኢኮኖሚ ጉዳዮች ላይ እየተንቀሳቀሱ ያሉት አሜሪካና የተባበሩት አረብ ኤምሬቶችን በኢትዮ ኤርትራ ውጥረት ስጋት እንዳላቸው ዘገባው አስነብቧል። በኢትዮ ኤርትራ በኩል ሰላማዊ ውይይትና ንግግር እንዲጀመር ዓለም አቀፍ ጥረት ሊደረግ ይገባል ሲል ዘገባው አሳስቧል።
ይህ በእንዲህ እንዳለ ከ7 ዓመታት በፊት ኢትዮጵያና ኤርትራ በሳውዲ አረቢያ አሸማጋይነት የሰላም ስምምነት ላይ መድረሳቸው ይታወሳል። ጠቅላይ ሚኒስትር አብይና ፕሬዝዳንት ኢሳያስ ስምምነቱን በቀይ ባህሯ የወደብ ከተማ ጅዳ ላይ በተፈራረሙበት ወቅት የሳውዲ ንጉሥ ሰልማን፣ አልጋውራሽ መሐመድ ቢን ሰልማን፣ የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትር ሼክ አብዱላ ቢን ዛይድ አልናህያን እና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ተገኝተው እንደነበር አይዘነጋም። የሰላም ስምምነቱን ተከትሎ ንጉሥ ሰልማን ለኢትዮጵያና ለኤርትራ መሪዎች አብዱልአዚዝ አልሳውድ የተባለውን የአገሪቱን ከፍተኛ ሜዳሊያ አበርክተውላቸዋል። መሪዎቹ ቀደም ሲልም ተመሳሳይ ክብር ሽልማት ከተባበሩት አረብ ኤምሬቶች ተሰጥቷቸዋል። ጠቅላይ ፕሬዝዳንት ኢሳያስ አስቀድመው አስመራ ላይ በተገናኙበት ወቅት ባለ 5 ነጥብ የሰላምና የወዳጅነት ስምምነትን በመፈራረም ለ2 አስርት ዓመታት የዘለቀውን ጠላትነታቸው እንዲያበቃ አድርገዋል። ከዓመታት በኋላ አሁን ላይ ዳግም በሀገራቱ መካከል ውጥረት የነገሰ ሲሆን ይህንን ሁሉ ለማሸማገል ሳውዲ አረቢያ አዲስ ጥያቄ ማቅረቧ ተገልጿል። በቀጣይ ርዕስ ፈረንሳይ በባህር በሩ ድርድር። የፈረንሳይ ምድር ጦር አዛዥ ጀነራል ፒየር ሺል በአዲስ አበባ ቆይታ አድርገዋል። በኢትዮጵያ የባህር በር መውጫ ጋር በተያያዘ በሚኖረው ድርድር ፈረንሳይ ድጋፍ ያላት መሆኑን አስታውቀዋል። በኢትዮጵያ መንግስት በኩል ከባህር በር መውጫ ጋር በተያያዘ ከኤርትራ ጋር ወደ ድርድር ለመግባት ዝግጁ መሆኑን ማስታወቁ አይዘነጋም። በዚህም ከተባበሩት መንግስታት እስከ አፍሪካ ህብረትና አያላኑ ሀገራት ድረስ ይህንኑ ያደራድሩን ሀሳብ ያቀረበ መሆኑን ከዚህ ቀደም በጠቅላይ ሚኒስትር አብይ አህመድ በኩል ሲገለጽ ተሰምቷል። ኤርትራ የሚካሄዱ ንግግሮች ግዛትን አሳልፎ መስጠትን አይመለከትም። ንግግሮች በዓለም አቀፍ የሉዓላዊነት መርሆችና ድንጋጌዎች የንግድ ግንኙነትን ባማከለ መልኩ ሊካሄዱ ይችላሉ በማለት ከዚህ ቀደም በማስታወቂያ ሚኒስትሯ በኩል የገለጸች መሆኑ የሚታወስ ነው። ሰሞኑን በአዲስ አበባ ቆይታ ያደረጉት የፈረንሳይ ምድር ጦር አዛዥ ጀነራል ፒየር ሺል ከጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ከመከሩ በኋላ ከጋዜጠኞች ጋር ቆይታ ባደረጉበት ማብራሪያ ከሰጡባቸው ርዕሰ ጉዳዮች መካከል አንደኛው ከኢትዮጵያ የባህር በር መውጫ ጋር የተያያዘ ሆኖ ታይቷል። ፈረንሳይ በአዲስ መልኩ እየተደራጀ ባለው የኢትዮጵያ ባህር ኃይል ዙሪያ የተወሰኑ የትብብር ስራዎችን ስትሰራ የቆየች መሆኑ የሚታወስ ነው። ጀነራል ፒየር ሺል በዚሁ የአዲስ አበባ ጉብኝታቸው ከጋዜጠኞች ጋር ከነበራቸው ቆይታ ጋር በተያያዘ ኢትዮጵያ የባህር በር በሰላማዊ መንገድ ለማግኘት ያላትን ፍላጎት እንዴት ይመለከቱታል የሚል ጥያቄ ቀርቦላቸው የነበረ መሆኑም ታውቋል። ጀነራሉ ለዚሁ ጥያቄ በሰጡት ምላሽም ኢትዮጵያ በጣም ትልቅ ሀገር ናት፣ በጣም ትልቅ የኢኮኖሚ ኃይልና ህዝብም አላት። ስለዚህ ኢትዮጵያ የምትፈልጋቸውን እቃዎች መላክና ማስገባት እንድትችል ኢትዮጵያ ዓለም አቀፍ የንግድ መስመሮች አካል መሆን አለባት ሲሉ የተናገሩ ሲሆን አክሎም ይህ እንዲሳካ ፈረንሳይ ሰላም ድርድሩን እየደገፈች ነው፣ የተባበሩት መንግስታትን ጨምሮ ብዙ ድርጅቶችንም በሀሳቡ እየደገፈች ነው በማለት ምላሻቸውን የሰጡ መሆኑ ታውቋል። ከኢትዮጵያ ጋር የተካሄደ ወታደራዊ ትብብር ዋነኛ ዓላማ ምንድን ነው በሚል ለተነሳው ተጨማሪ ጥያቄም ማብራሪያቸውን የሰጡት ጀነራሉ እኔ የፈረንሳይ ሰራዊት መሪ ነኝ፣ በጣም ትልቅና ጠንካራ ከሆነ ከኢትዮጵያ ሰራዊት ጋር ያለንን ትብብር ለማሻሻል አዲስ አበባ በመገኘቴ በጣም ኮርቻለሁ። ስለዚህ ትብብራችን በዋናነት የወታደራዊ ቁሳቁስ ድጋፍ፣ የሰላም ማስከበር ስራዎች፣ የፈንጅ አወጋገድ ተግባራት ላይ በሰው ኃይል ስልጠናና በሌሎችም ነው ሲሉ ተናግረዋል። ቀጣይ ርዕስ በማርበርግ በሽታ የተነሳ ለአንድ ሳምንት መንገድ ተዘጋ። በጂንካ ተከስቶ ለሰዎች ሞት ምክንያት እየሆነ ያለውን የማርበርግ ቫይረስ ስርጭት ለመቆጣጠር ያስችል ዘንድ ወደ በሽታው መነሻ የአሪዞን የሚገባም ሆነ የሚወጣ የትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ እንዲሆን መወሰኑ ተነገረ። ውሳኔውን ለማስፈጸም በአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል የተቋቋመ ስለመሆኑ የዞኑ መንግስት ኮሚኒኬሽን መምሪያ ኃላፊ አቶ ደመላሽ አቦነ መግለጻቸውን የቲክቫ ኢትዮጵያ ዘገባ አመልክቷል። የቫይረሱ ስርጭት ከዕለት ዕለት አስከፊ እየሆነ በመምጣቱ የበሽታውን ስርጭት ለመቆጣጠር በአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል ተቋቁሞ እየሰራ መሆኑን የተነገረው ኃላፊው እስካሁን በነበረው ሂደት ትምህርት ቤቶች የተዘጉና ህዝብ የሚሰበሰብባቸው ጉዳዮች ላይ እቀባ የተጣለ ቢሆንም ስርጭቱን በሚፈለገው ልክ መግታት ባለመቻሉ የትራንስፖርት ዘርፉን ለአንድ ሳምንት መዝጋት አስፈላጊ በመሆኑ ከዛሬ ህዳር 20 ጀምሮ ለአንድ ሳምንት ዝግ እንዲሆን ግብረ ኃይሉ መወሰኑ ተገልጿል። ጂንካ ከተማን ጨምሮ ለሁሉም መዋቅር የትራፊክ ፍሰትና የጸጥታ ዘርፍ አስተባባሪዎች ይህ መልእክት መተላለፉም ታውቋል። በዚህ መሰረት ከክልል በወረደው አቅጣጫ መሰረት ሀገር አቋራጭ የህዝብ ትራንስፖርት ለአንድ ሳምንት የታገደ ሲሆን በከተማ የሁለት እግር ተሽከርካሪዎችና የታክሲ አገልግሎት የሚሰጡ ተሽከርካሪዎች ብሎም በዞን ውስጥ የሚኖሩ የትራንስፖርት እንቅስቃሴዎች በቀጣይ ቀናት ውስጥ ውሳኔ እንደሚሰጥባቸው ተነግሯል። ኃላፊው አያይዘውም በአሁኑ ወቅት የማርበርግ በሽታ በአሪዞን ጂንካ ከተማ የተከሰተ ቢሆንም ጂንካ ለቅሶ መጥቶ የተመለሰ የሐዋሳ ከተማ ነዋሪ በበሽታው መሞቱን መስማታቸውንና የስርጭት መጠኑን ለመቀነስ ብሎም ለመቆጣጠር ውሳኔው መተላለፉን ገልጸዋል። ውሳኔው በዞኑም ሆነ ከዞን ውጭ ያለው ማህበረሰብ ተግባራዊ እንዲያደርግ ማሳሰቢያ ተሰጥቷል። በተያያዘ የጤና ሚኒስቴር ይፋ ባደረገው መረጃ በትላንትናው ዕለት በማርበርግ ቫይረስ የሞተም ሆነ የተያዘ ሰው እንደሌለ ተሰምቷል።
ትላንትና ለ105 ሰዎች የላብራቶሪ ምርመራ የተደረገ ሲሆን አዲስ በቫይረሱ የተያዘ ሰው አልተገኘም። እስካሁን ባለው ሂደት ደግሞ በቫይረሱ የተያዙ ሰዎች ጠቅላላ ቁጥር 12 ሲሆን ሕይወታቸው ያለፈ ሰዎች ጠቅላላ ቁጥር 8 ነው። በቀጣይ መረጃ የወርቅ ሀብት የተገኘባቸው አዳዲስ ቦታዎች። በኢትዮጵያ ወርቅ ማውጣት ላይ ተሰማርቶ የሚገኘው ዓለም አቀፍ ተቋም ባደረገው ቁፋሮ አዳዲስ የወርቅ ማዕድናት የሚገኙባቸው ቦታዎች መገኘታቸውን አስታውቋል። ማይኒንግ.ኮም እንዳስነበበው መረጃም አላያድ ጎልድ በምዕራብ ኢትዮጵያ ኩርሙክ ፕሮጀክቱ ባደረገው አዲስ ቁፋሮ ቢያንስ 5 አዳዲስ የወርቅ ማዕድን ቀጠናዎችን መለየቱን ገልጿል። ይህን ዜና ተከትሎ የኩባንያው አክሲዮን ዛሬ አርብ በቶሮንቶ ገበያ 9% በማሻቀብ ታሪካዊ ከፍተኛ ደረጃ ላይ ደርሷል። ኩባንያው ሐሙስ ዕለት ባወጣው መግለጫ በቁፋሮ ከተገኙት ውጤቶች መካከል በጸንጌሂካ ፒል ዞን የተገኘ ውጤት ተጠቃሽ ነው። ከ43 ሜትር ጥልቀት ጀምሮ በ16.4 ሜትር ርቀት ላይ በ1 ቶን 13 ግራም ወርቅ ተገኝቷል። ግኝቱን ተከትሎ የአላይድ ጎልድ አክሲዮን በ$30 በመድረስ እንደ አቆጣጠር መስከረም 2003 በገበያ ላይ ከዋለ ወዲህ ከፍተኛውን ዋጋ አስመዝግቧል። የኩባንያው አጠቃላይ ገበያ ዋጋ 2.6 ቢሊዮን የአሜሪካ ዶላር ደርሷል። ኩባንያው ከ2024 አጋማሽ ጀምሮ 193 ጉድጓዶችን የቆፈረ ሲሆን ዓላማውም የማዕድኑን አገልግሎት መጠን ከ11 ዓመት ወደ 15 ማሳደግ ነው። በአረብ ኑቢያን ጋሻ ቀጠና ውስጥ የሚገኘው የኩርሙክ ፕሮጀክት እንደ አውሮፓውያን አቆጣጠር በ2026 አጋማሽ ላይ በግልጽ ማዕድን የማምረት ስራ ይጀምራል ተብሎ ይጠበቃል። አላይድ ጎልድ በመጀመሪያዎቹ 4 ዓመታት በአማካይ 290 ሺህ አውንስ ወርቅ በዓመት ለማምረት አቅዷል። የረጅም ጊዜ ግቡ ደግሞ ዓመታዊ ምርቱን ከ300 ሺህ አውንስ በላይ ማድረስ ነው። ኩባንያው በሚቀጥሉት 5 ዓመታት አጠቃላይ ማዕድን ሀብቱን ወደ 5 ሚሊዮን አውንስ ለማሳደግ ያለመ ሲሆን የተሻሻለ የሀብት መረጃ ሪፖርት በ2026 መጀመሪያ ላይ ይፋ እንደሚደረግ ተገልጿል። በቀጣይ መረጃ በአዲስ አበባ ከፍተኛ የምግብ ዘይት ዋጋ ጭማሪ። በአዲስ አበባ የምግብ ዘይት ዋጋ በከፍተኛ ደረጃ ጨመረ። ፎርቹን ጋዜጣ ባሰራጨው ዘገባ እንዳመለከተው ከሆነ 5 ሊትር በሚይዘው የዘይት ዋጋ ላይ ከፍ ባለ ፐርሰንት ደረጃ ዋጋ ጭማሪ ታይቷል። በኢትዮጵያ ገበያ ውስጥ ዘይት በአነስተኛ ደረጃ በሀገር ውስጥ የሚመረት እንደዚሁም አብዛኛው ከውጭ የሚገባ ነው። ኦማር፣ ኦርካይድ፣ ቫይኪንግ እና ሌሎችም በገበያ ውስጥ በስፋት ያሉ ምርቶች ናቸው። ሁሉም በሚባል ደረጃ የሚቀርቡት በባለ 5 ሊትር እሽግ ነው። እንደየምርቱ አይነት ዋጋው በተወሰነ ደረጃ ቢለያይም በችርቻሮ ሱቆች 5 ሊትር ዘይት ከ1300 ጀምሮ እስከ 1600 ድረስ ለተጠቃሚ ሲቀርብ ቆይቷል። እንደ ፎርቹን መረጃ ከሆነ ኦማር የተባለው የዘይት አይነት 5 ሊትር እሽግ ዘይት በአሁኑ ሰዓት የ18 በመቶ ጭማሪ በማሳየት 2000 ብር ገብቷል። ኦርካይድ የተባለው የ12 በመቶ ጭማሪ ተደርጎበት ዋጋው ወደ 1850 ብር አሻቅቧል። ሰንፍላወር በሚል የሚታወቀው የዘይት አይነት የ17 በመቶ የዋጋ ንረት በማስመዝገብ በአሁኑ ሰዓትም 1750 ብር እየተሸጠ መሆኑን ይሄው የፎርቹን ዘገባ አመላክቷል። ተጠቃሚው ቀደም ሲል 5 ሊትር የሚይዝ የፕላስቲክ እሽግ ዘይትን ይገዛ የነበረ ሲሆን እንደ ፎርቹን ዘገባ ከሆነ በከፍተኛ ደረጃ ከጨመረው የዘይት ዋጋ ንረት ጋር በተያያዘም በአሁኑ ሰዓት በርካቶች ወደ ችርቻሮ የዘይት ግዢ ውስጥ መግባት ግድ ብሏቸዋል። ፎርቹን ያነጋገረው ተሰማ በዳሱ የተባለ 28 ዓመት ወጣት በቦሌ አራብሳ አካባቢ በኮንስትራክሽን ስራ ላይ የተሰማራ መሆኑን ገልጾ ቱሉ ዲምቱ አካባቢ ባለ 1 ክፍል ኮንዶሚኒየም በ8000 ብር የተከራየ መሆኑን በማብራራት አሁን የታየው የዘይት ዋጋ ጭማሪ ክፉኛ ያስደነገጠው መሆኑን አመልክቷል። በዚህ ምክንያት በአንድ መልኩ ድንች ቀቅሎ ያለ ዘይት በባዶ ሰላጣ ለመመገብ የተገደደ መሆኑን የገለጸ ሲሆን በሌላ መልኩ ደግሞ ቀደም ሲል ባለ 5 ሊትር ዘይት የሚገዛውን በመተው በችርቻሮ ለመግዛት የተገደደ መሆኑን አክሏል። በተመሳሳይ መልኩ የዘይት ምርት ዋጋ መጨመር ፍቅርተ ጥላውን የተሰኘች የ3 ልጆች እናትን ኑሮ ያከበደባት መሆኑን ለፎርቹን ዘጋቢ ተናግራለች። በፊት 5 ሊትር ዘይት ትገዛ የነበረ ቢሆንም አሁን ላይ ያለው ዋጋ ከአቅሟ በላይ በመሆኑ 1 ሊትር አሊያም 3 ሊትር ዘይት መጠቀም መጀመሯን ገልጻለች። የማዕከላዊ ስታቲስቲክስ አገልግሎት የጥቅምት ወር የዋጋ ግሽበት 11.7 በመቶ መሆኑን ተናግሯል። በምግብ ነክ ዕቃዎች ላይ ያለው ግሽበት ደግሞ 10.2 በመቶ ነው ማለቱ አይዘነጋም። ተቋሙ አጠቃላይ የኢትዮጵያ ዋጋ ንረት ከባለፈው ዓመት ጋር ሲነጻጸር ቀንሷል በማለት ተናግሯል። ሆኖም በምግብና በትራንስፖርት ምድቦች አሁንም ቁጥጥር ያስፈልጋል በማለት በመግለጫው አስታውቋል። በዚሁ ዙሪያ ለፎርቹን ማብራሪያቸውን የሰጡት በአዲስ አበባ ንግድ ቢሮ የኮሚኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ ከዘይት ዋጋ ጭማሪ ጋር በተያያዘ የሚሰማው ቅሬታ ቢሮአቸው የደረሰው መሆኑን አስታውቀው ቢሮ የምርት መደበቆች እንደዚሁም አላስፈላጊ ዋጋ ጭማሪ መደረጉን በተመለከተ የራሱን ማጣራት ስራ ለማከናወን ምርመራዎች ማድረግ የጀመረ መሆኑን አስታውቀዋል። ኃላፊው አክለውም ከቅርብ ጊዜያት ወዲህ ለሚታዩት የዕቃዎች የዋጋ ንረት ከሸቀጦች አቅርቦት እጥረት ጋር የሚያያዝ አይደለም ሲሉ አስታውቀዋል። አክለውም ተቋማቸው ምርት የደበቁና ዋጋ የጨመሩ ነጋዴዎች ላይ ክትትል እየተደረገ መሆኑን አስታውቀዋል። በመርካቶ የሚገኙ የዘይት አከፋፋዮች ግን በንግድ ቢሮ የቀረበውን ወቀሳ ውድቅ አድርገዋል። በምርቱ ላይ ዋጋ ጭማሪ የመጣው የዘይት ምርት በመቀነሱ ሳቢያ አስመጪዎች ዋጋ በመጨመራቸው ነው ብለዋል።
በቀጣይ መረጃ ጦርነቱን ለማስቆም የፑቲን ቅድመ ሁኔታ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጦርነቱን ለማስቆም ቅድመ ሁኔታ አስቀምጠዋል። ፕሬዝዳንት ቭላዲሚር ፑቲን በዩክሬን ያለውን ጦርነት የሚቆመው የኪየቭ ወታደሮች ከሞስኮ ግዛት ሲወጡ ብቻ መሆኑን በመግለጽ በአቋማቸው ጸንተዋል። ፑቲን በኃይል በያዟቸው የዩክሬን ግዛቶች ላይ ሕጋዊ ዕውቅና ለማግኘት ለረጅም ጊዜ ሲጥሩ ቆይተዋል። እነዚህም በ2014 ወደ ሩሲያ የተቀላቀለችውን የክራይሚያ ባህረ ገብ መሬትና በጦርነቱ ወቅት ለረጅም ጊዜ በሞስኮ እጅ የቆየውን አብዛኛውን የምስራቅ ዶንባስ ክልልን ያካትታሉ። አሁንም የተወሰነውን የዶንባስ ክልልን ለምትቆጣጠረው ዩክሬን ወረራውን ለጀመረችው ሩሲያ ግዛቶቿን መስጠት የሚዋጥ አይደለም። የፑቲን ንግግርን ተከትሎ አስተያየታቸውን የሰጡት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ጦርነቱን ለማስቆም የሚደረገውን ጥረት እንዳቃለለች መናገራቸውን ቢቢሲ ዘግቧል። ፑቲን ወደ ኪርጊስታን ባደረጉት ጉዞ ላይ ለጋዜጠኞች ኪየቭ አንድ ሰው እስኪቀራት መዋጋት ትፈልጋለች ሲሉ ከሰዋል። በመርህ ደረጃ ሩሲያም ይህን ለማድረግ ዝግጁ ነች ብሏል። ሩሲያ ጦርነቱን የመግፋት አቅም እንዳላትና ውጊያው የሚያበቃው የዩክሬን ወታደሮች ከዶንባስ ሲወጡ ብቻ እንደሆነ አቋማቸውን ገልጸዋል። ካልወጡ ግን ይህን የምናሳካው በጦር መሳሪያ ኃይል ይሆናል ብለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በአሜሪካና ዩክሬን በጋራ የተዘጋጀው አዲስ የሰላም ረቂቅ እቅድ ተግባራዊ ሊሆን የሚችለው ዩክሬን ግዛቷን አሳልፋ ከሰጠች ብቻ እንደሆነ በመግለጽ ያለ ግዛት ስምምነት ምንም አይነት ስምምነት መፍጠር እንደማይቻል አጥብቀው ተናግረዋል። ፕሬዝዳንቱ የጄኔቫው ረቂቅ እቅድ ክፍሎች የሩሲያን አቋም የሚያንጸባርቁ መሆናቸውን ቢናገሩም ዋነኞቹ ጉዳዮች ግን አሁንም ድርድር እንደሚያስፈልጋቸው ገልጸዋል። በዚህ አጋጣሚም የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን ሕገወጥ በማለት ዳግም ጠርተዋቸዋል። ይህ የፑቲን የግዛት አስረክቡ ጥያቄ ሩሲያ በወታደራዊ መንገድ መቆጣጠር ያልቻለቻቸውን ክልሎች ዩክሬን እንድትተው የሚያስገድድ ከመሆኑም በላይ ዩክሬን በወደፊት ከምዕራባውያን የሚደረጉላትን ወታደራዊ ድጋፍ እንዲገደብ ያደርጋል። ሆኖም ኪየቭ ይህንን ሀሳብ ወዲያውኑ ውድቅ አድርጋለች። የፕሬዝዳንት ዜሌንስኪ የካቢኔ ዋና ኃላፊ እንዳሉት ዩክሬን ለሰላም ሲባል ምንም አይነት ግዛት አሳልፋ እንደማትሰጥ አመልክተዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።